ሰው እግዚአብሔርን በደለ። ሰው እግዚአብሔርን አሳዘነ። ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ በበደሉ ምክንያት አጣ። ሰው ከእግዚአብሔር ፊት ተባረረ። ሰው ምስኪንና ጎስቋላ ሆነ። ሰው ልመናው የማይሰማለት፣ ጸሎቱ የማይደርስለት፣ መስዋዕቱ የማይሰምርለት ምስኪንና ጎስቋላ ሆነ። ሰው መቃብር ከመውረድ ጋር ሲኦል መውረድ አገኘ። የባህሪ ጉስቁልና በኃጢአቱ ምክንያት ገጠመ። ሰው በዚህ በደል ምክንያት የሚወደውን ማድረግ የማይችል የማይወደውን ግን የሚያደርግ ምንኛ ምስኪን ሆነ መሰላችሁ። ያዳነን ኢየሱስ ክርስቶስ መልአክ አይደለም። መልአክ አይደለም፣ የመላእክት ጌታ ነው። ሚካኤል ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስም ቅዱስ ሚካኤል ከሆነ እንዴት በአንድ ጊዜና በአንድ ቦታ በአንድ ቅጽበት ሁለቱንም ሊሆን ይችላል? ኢየሱስ አያችሁ፣ ቅዱስ ሚካኤል ሌላ ነው፣ ኢየሱስ ክርስቶስ ደግሞ ሌላ። በአማላጅ አይደለም የዳን ነው እና በራሱ የመጣው አማላጅ ካልሆነ የተወደዳችሁ ክርስቲያኖች የሄደው እንዴት አማላጅ ሊሆን ይችላል? ያዳነን አማላጅ ካልሆነ ይልቁንም ራሱ እግዚአብሔር ሥጋውን ቆርሶ ደሙን አፍሶ በተለየ አካሉ ሰው ሆኖ ያዳነን ከሆነ ራሱ ያዳነን ከሆነ እንዴት ነው አማላጅ ያዳነንም? አማላጁ አይደለም ያዳነን፣ ራሱን ያዳነን። በምን እንታረቃለን? ክርስቶስ እንደገና ለኛ፣ እንደገና ለኢዮብ፣ እንደገና ለአልማዝ፣ እንደገና ለከበደ ማስታረቅን ስራ ለመስራት ወደ ሰማይ ሄደ የሚሉ ከሆነ ይሄ ሌላ ኢየሱስ። ማን ነው ነቢይ ብቻ የሚያደርገው? ኢየሱስ ክርስቶስ ፈጣሪያችን የተቀመጠው የፍርድ ወንበር ላይ ነው። ጎበዝ፣ የምልጃ ወንበር የለም። የፍርድ ወንበር ደጋግሞ ያስታርቃል፣ ደጋግሞ ያማልዳል፣ ደጋግሞ ይለምናል፣ ደጋግሞ ሌላ ኢየሱስ እኛ ማን ነው? እንደዚህ ያለው ኢየሱስ ቤተክርስቲያን ታውቃ አንድ ጊዜ መስራት ብቻ ይበቃል። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ምድርንም ሙሏት አለ። ስንት ጊዜ እና በየመኝታ ቤቱ እየመጣ እግዚአብሔር ብዢ ተባዢ ይላሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድምፃችሁ በእውነት አይሰማም። ብዙ ሕዝብ ነው ያለው። ስመ እግዚአብሔርን በመጥራት አብራችሁኝ እንድትሳተፉ ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የሰንበት ትምህርት ቤት ደቀ መዛሙርት፣ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን ልዑለ ባሕርይ አምላካችን እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። ከዚህች ዕለት ይልቁንም ከመልአኩ ከቅዱስ ገብርኤል በረከት ረድኤት ለሁላችንም ያሳትፈን። ሰምተን ለመጠቀም እግዚአብሔር ይርዳን። አጠር ላለች ደቂቃ የእግዚአብሔርን ቃል እንማራለን። ግን አንድ ቁም ነገር ጨብጠን እንድንሄድ ስለፈለኩ በአንድ ርዕሰ ጉዳይ ላይ አቆያችኋለሁ። የምንማርበት የትምህርታችን ርዕስ ሌላ ኢየሱስ በሚል ርዕስ ይሆናል። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4። እኔ ከቁጥር 1 ጀምሬ በንባብ አሰማችኋለሁ። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆንም በእርግጥ ታገሱኝ፣ በእግዚአብሔር ቅንዓት እቀናላችኋለሁና። እንደ ንጽሕት ድንግል እናንተን ለአንድ ወንድ
ለክርስቶስ ላቀርብ አጭቻችኋለሁና። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። የሚመጣውም ያልሰበክነውን ሌላ ኢየሱስ ቢሰብክ ወይም ያላገኛችሁትን ልዩ መንፈስ ወይም ያልተቀበላችሁትን ልዩ ወንጌል ብታገኙ በመልካም ትታገሱታላችሁ ይላል። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። ሌላ ኢየሱስ፣ ልዩ መንፈስ፣ ልዩ ወንጌል የሚሉ ሶስት ቃላት አሉ። እኔ በዚህች ምሽት ሌላ ኢየሱስ በሚለው ላይ አተኩራለሁ። ሰው እግዚአብሔርን በደለ፣ ሰው እግዚአብሔርን አሳዘነ፣ ሰው እግዚአብሔርን ያህል ጌታ ገነትን ታህል ቦታ በበደሉ ምክንያት አጣ። ሰው ከእግዚአብሔር ፊት ተባረረ። ሰው ምስኪንና ጎስቋላ ሆነ። ሰው ልመናው የማይሰማለት፣ ጸሎቱ የማይደርስለት፣ መስዋዕቱ የማይሰምርለት ምስኪንና ጎስቋላ ሆነ። ሰው መቃብር ከመውረድ ጋር ሲኦል መውረድ አገኘው። የባህሪ ጉስቁልና በኃጢአቱ ምክንያት ገጠመው። ሰው በዚህ በደል ምክንያት የሚወደውን ማድረግ የማይችል፣ የማይወደውን ግን የሚያደርግ ምንኛ ምስኪን ሆነ መሰላችሁ። እንደውም ቅዱስ ጳውሎስ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ጮኸ። ሰው ነፃ ፈቃዱ ደበዘዘ። ሰው እንስሳትን እንኳን የሚፈራ እስኪሆን ደረሰ። ከእግዚአብሔር ፊት በመውጣቱ ከሁሉም ጸጋዎች ፊት ወጣ። በእግዚአብሔር ፊት በመራቆቱ ብዙ ጸጋዎቹን ተራቆተ። ሰው ባጭሩ ምንኛ ምስኪን ሆነ መሰላችሁ። ይሄን ውድቀቱን የተረዳው ሰው፣ ይሄን ጉድለቱን የተረዳው ሰው አንድ ነገር አደረገ። እንዲህ አለ፣ እጅህን ልከህ አድነኝ ብሎ ጮኸ። እንደውም ሰማያትን ቀደ ብትወርድ ምን ነው ብሎ ተመኘ። እግዚአብሔር በበደል ላይ ይቀጣል። በደለኞች ሲመለሱ ደግሞ በምህረት ይቀበላል። ልብ በሉ፣ በኃጢአቱ ምክንያት ሰውን ቀጣው። ግን ደግሞ ሰው ተጸጸተና እባክህ መልሰኝ ብሎ ለመነው። እግዚአብሔር መሐሪ ነው። እግዚአብሔር ደግሞ ተቆጪ ነው። እግዚአብሔር ፈራጅ ነው። እግዚአብሔር ደግሞ ይቅር ባይ ነው። ስለዚህ ሰው መልሰኝ ብሎ ባለቀሰ ጊዜ እግዚአብሔር ይመልሰው ዘንድ ወደደ። መዓቱን አምጥቶበት ነበረ። ይቅርታውን ሲጠይቀው ደግሞ በምህረቱ ሊጎበኘው ወደደ። ታዲያ እግዚአብሔር አሁን ምን ያድርግ? ሞትን ፈርዶበታል። ሲኦል እንዲገባ አድርጎታል። ግን ደግሞ አሁን ሰው እባክህ ታረቀኝ ብሎ ደጅ መጥናት ይዟል። ታዲያ እግዚአብሔር ምን ያደርግ?
እንዲህ ይላል እግዚአብሔር ቃል ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 16 ጀምሮ እንዲህ ተብሎ ተጽፏል። እግዚአብሔር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ አዘነ፣ ወደ እርሱ የሚማልድ እንደሌለ ተመለከተ ይላል። ልድገመው። እግዚአብሔርም አየ፣ ፍርድም እንደሌለ ተመለከተ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀ ይላል። እግዚአብሔር ምድርን አያት። ሰውን የሚያድነው ከሰው ወገን ያለ እንደሆነ እግዚአብሔር ሰው ፈለገ። ግን ምን ይላል? ሰውን የሚያድነው ሰው የለም አለ። ሰውን የሚቤዠው ሰው የለም አለ። ምክንያቱም ሰው ራሱ በዚህ ተጠቅቷልና ራሱን ማዳን አልቻለም። ሰው የለም አለ። እንደው ወደ እርሱ የሚማልድ እንደሌለ ተረዳ የሚል ቃል ታነባላችሁ ወገኖቼ። የሚያማልዱ እኮ ነበሩ፣ የሚጸልዩ እኮ ነበሩ፣ የሚያስታርቁ እኮ ነበሩ። ነገር ግን ምን አላሉ? በእግዚአብሔርና በሰው መካከል የነበረውን የጸብ ግድግዳ ማፍረስ አልቻሉም። ነገር ግን ምን ማድረግ አልቻሉም? የጎሰቆለውን የሰው ባህሪ ማደስ ግን አልቻሉ። ነገር ግን ምን ማድረግ አልቻሉም? የሰውን ሕሊና ከረከሰ ሥራ ማንጻት ግን አልቻሉ። ነገር ግን ምን አልቻሉም? ገነትን መክፈት አልቻሉ። ነገር ግን ምን አልቻሉም? ሞትን ማስቀረት አልቻሉ። መቃብርን መሻር አልቻሉ። የሞትን ጉልበት ማድከም አልቻሉም። ኃጢአትን ከስሩ ነቅሎ መጣል ግን አልቻሉም። ለዚህ ነው የሚያማልድ እንደሌለ ተረዳ። ለዚህ ነው ሰው እንደሌለ አየ ያለው እንጂ አማላጆችማ ነበሩ። እነማን? እነ አብርሃም ደጋጎቹ አማላጆች እኮ ነበሩ። ምንም ያረጉ ነብይ ነውና ስላንተ ይጸልያል የሚባሉ የእግዚአብሔር ወዳጆች አርከ እግዚአብሔር የሚባሉ ነበሩ እኮ። ግንስ አሁን ያልኳችሁን ግን ማድረግ አልቻሉ። እስኪ ልጠይቃችሁ፣ የላይኛው ፍርድ ቤት የፈረደውን የስር ፍርድ ቤት ማንሳት ይችላል? ይችላል? አያችሁ፣ ሞት የፈረደበት እግዚአብሔር ስለሆነ ምንም ሞት ደጋግ ቅዱሳን ሊያነሱት አልቻሉም። ለዚህ ነው ሰው የለም ያለው እንጂማ አማላጆች ነበሩ። እነማን? እነ ኤርምያስ ልመናህ ጸሎትህ በፊቱ ትድረስ ተብለው እስራኤል ልጆች ለአማላጅነት በፊቱ የሚቆሙ ነቢያትማ ነበሩ። ግንስ ነቢያት ራሳቸው ጽድቃችን እንደ መርገም ሆነ ብለው ጮሁ። ፈወስናት አልተፈወሰችም ብለው አለቀሱ። ነቢያት ራሳቸው ደጋግ ቅዱሳን ራሳቸው በቃል ኪዳን በረድኤት ይጠበቃሉ እንጂ በእውነት ሲኦልን መበዝበዝ አልቻሉ። የተፈረደበትን ሞት ማስወገድ አልቻሉ። ሰው የለም የሚለው ለዚህ እንጂማ አማላጆችማ ነበሩ። እነማን? እነ ኢዮብ እኮ ነበሩ። ባሪያዬ ኢዮብ ስለናንተ ይጸልያል እኔም ፊቱን እመለከታለሁ የሚባሉ እንደነ ኢዮብ ያሉ እኮ ቅዱሳን ነበሩ። ግን ምን ማድረግ አልቻሉም? አሁን ያልኳችሁን ማድረግ አልቻሉም። ገነትን መክፈት አልቻሉም። ሊቃነ ካህናት የኦሪት እኮ ሊቃነ ካህናት ነበሩ። ምንም ያረጉ ዕለት ዕለት መስዋዕት እየሰዉ ቅድመ እግዚአብሔር የሚቆሙ የሕዝቡን ስርየት የሚጠይቁ ግንስ አሁን ያልኳችሁን ሁሉ
ማድረግ ስላልቻሉ ምን አለ? ሰው የለም። ምን አለ? የሚያማልድ የለም አለ እንጂ ነበሩ እኮ። ግን ይሄን ማድረግ ስላልቻሉ ነው ይሄን ያለው። ታዲያ እግዚአብሔር ምን ያድርግ? ሰው ከሌለ እግዚአብሔር ታዲያ ምን ያድርግ? በምን መልኩ ማረኝ ያለውን ሰው ይማረው? በምን መልኩ ይቅር በለኝ ያለውን ሰው ይቅር ይበለው? እንዲህ ይላል፣ ደግሜ ላንብብላችሁ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም ካለ በኋላ አንድ አስደናቂ ቃል ያስከትላል። ቅድም የሰጧችሁ ጥቅስ ምን ይላል? ክንዱን ሰደደው፣ ጽድቁም አገዘው ይላል። ታዲያ ምን ያድርግ? የራቀውን የሰው ልጅ የሚያቀርብበት ክንዱ ኢየሱስ ክርስቶስን ውረድ፣ ተወለድ፣ ሞት፣ ተሰቀል፣ አድን ብሎ ላከው። የቀረበውን ዲያብሎስን የሚያርቅበት ክንዱን ኢየሱስ ክርስቶስን ዲያብሎስን ያሳፍረው ዘንድ፣ ሞትንም ይሽረው ዘንድ፣ መቃብርንም ይረግጠው ዘንድ፣ ኃጢአትንም ይደመስስ ዘንድ ክንዱን ላከው። ክንዱን ላከው። ታዲያ ምን አደረገ? ልጁ መጣ። ሰው ሲያጣ ራሱ መጣ። ወደ ላይ የሚወስደን ስናጣ ወደ ታች መጣ። የእግዚአብሔር ልጅነታችንን ብናጣ የሰው ልጅ ራሱ ሆኖ መጣ። ወደ ላይ እንሄድ ዘንድ ወደ ጥልቁ ወረዳ። ጻድቃን እንባል ዘንድ ከኃጢአት ጋር ከኃጥአን ጋር ተቆጠራ። ራሱ ልጁ ራሱ መጣ። ራሱ እዩ። ይሄንን ሁሉ ነቢያት፣ ይሄንን ሁሉ ጻድቃን፣ ይሄንን ሁሉ ደጋግ ቅዱሳን ማድረግ ስላልቻሉ ምን ማድረግ? የጎሰቆለውን የሰው ባህሪ ማደስ። ምን ማድረግ? ሞትን ትሞታለህ ያለው እግዚአብሔር ነው። ይሄንን ፍርድ ሊያነሳለት የሚገባው እግዚአብሔር ነው። የራሱ የላይ ፍርድ ቤት የፈረደውን የስር ፍርድ ቤት አነሳው የሚያልኳችሁ እግዚአብሔር ስለፈረደው መላእክት ሊያነሱት አልቻሉ። ስለዚህ ምን አረገ? ራሱ መጣ። እንዲህ ይላል ነቢዩ ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 63 ላይ አኮ በመልአክ ወአኮ በተንባል አላ ለሊሁ እግዚእ ይመጽእ ወያድኅኖሙ ይላል። በመልአክ አይደለም፣ በአማላጅ አይደለም። እናስ እርሱ ራሱ መጥቶ ያድናቸዋል እንጂ። የተወደዳችሁ ክርስቲያኖች በመልአክ አይደለም፣ ደግሞስ በአማላጆች አይደለም። እና በማን? በራሱ በአምላካቸው በእግዚአብሔር፣ በአምላካችን በእግዚአብሔር። እዩ፣ ያዳነን ኢየሱስ ክርስቶስ መልአክ አይደለም፣ መልአክ አይደለም፣ የመላእክት ጌታ ነው። መጽሐፍ ቅዱስ ቅድም መምህር በዚህ ርዕስ ስለጀመሩ ነው እኔም በዚሁ ልቀጥልበት ብዬ በኩርን ወደ ዓለም ሲያስገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ ተጽፏል። የመላእክት ጌታ ነው፣ የመላእክት ፈጣሪ ነው። አንዳንዶች እሱ ክርስቶስ ሚካኤል ነው ብለው የሚያስተምሩ አሉ። ይሄንን ኢየሱስ ክርስቶስ እኛ እናውቀውም፣ ሌላ ኢየሱስ ነው። ይሄን በምን ታረጋግጣላችሁ? ቅድም ካልኳችሁ በርካታ ቃላት በላይ በምን ማረጋገጥ ትችላላችሁ መሰላችሁ? ያለፈው ሰንበት ዲያቆኑ ያነበበውን ንባብ ሰምታችሁ ከሆነ በመላእክት አለቃ ድምፅ ከቅዱሳን ጋራ ክርስቶስ ይመጣል የሚለውን የቅዱስ ጳውሎስ የተሰሎንቄ መልእክት ምዕራፍ 4 ተነቧል። እዩ፣ በዕለተ ምጽአት ቅዱስ ሚካኤል መለከት እየነፋ ኢየሱስ ክርስቶስ ይገለጣል የሚለው ቃሉ። ሚካኤል ኢየሱስ ክርስቶስ ከሆነ ኢየሱስ ክርስቶስም ቅዱስ ሚካኤል ከሆነ እንዴት በአንድ ጊዜና በአንድ ቦታ በአንድ ቅጽበት ሁለቱንም ሊሆን ይችላል ኢየሱስ? አያችሁ፣ ቅዱስ ሚካኤል ሌላ ነው፣
ኢየሱስ ክርስቶስ ደግሞ ሌላ ነው። በመላእክ አይደለም። ደግሞስ በአማላጅ አይደለም የዳነው። እናስ በራሱ የመጣው አማላጅ ካልሆነ የተወደዳችሁ ክርስቲያኖች ሆይ የሄደው እንዴት አማላጅ ሊሆን ይችላል? ያዳነን አማላጅ ካልሆነ ይልቁንም ራሱ እግዚአብሔር ሥጋውን ቆርሶ ደሙን አፍሶ በተለየ አካሉ ሰው ሆኖ ያዳነን ከሆነ ራሱ ያዳነን ከሆነ እንዴት ነው አማላጅ ያዳነን የምንለው? አማላጁ አይደለም ያዳነን፣ ራሱን ያዳነን። ራሱ ያድናቸዋል። ነቢዩ ዮሴም ተናግሯል። ሁለቱን የይሁዳ ከተሞች እምራቸዋለሁ፣ በሰይፍ ግን አይደለም፣ በሰልፍ ግን አይደለም፣ በአምላካቸው በእግዚአብሔር አድናቸዋለሁ እንጂ ይላል። ራሱ ነው መጥቶ ያዳነ። ምክንያቱም እኛ ወደ ላይ መሄድ አልቻልንም። ምክንያቱም እኛ ተጠያቂዎች ሆነን ራሳችንን ነፃ ማውጣት አልቻልንም። ማን አዳነን? ራሱ መጣ። ለምን መጣ? ባጭሩ ምን ሊያደርግ መጣ? ባጭሩ አጠር አድርጌ ስለሆነ ትንሽ ታግሳችሁ ስሙኝ። ንዑድ ክቡር የሚሆን ሐዋርያ ጳውሎስ በኤፌሶን መልእክት ምዕራፍ 2 እንዲህ ይላል። ለምን መጣ ታዲያ? ክርስቶስ ለምን መጣ? የመጣበትን ምክንያት ተነጋግረናል። ለምን ራሱ እንደመጣ አይተናል። የመጣበት ምክንያትስ ምንድነው? 4 ነጥቦችን፣ በርካታ ነጥቦች ቢኖሩም 4 ነጥቦችን ግን ቅዱስ ጳውሎስ በግልጽ ያስቀምጣል። አንደኛ ሰላምን ያደርግ ዘንድ። ምክንያቱም ጸብ ነበራ። ትንቢተ ኢሳይያስ ምዕራፍ 59ን ስትመለከቱ የጸብ ግድግዳ እንደነበረ ይገልጽልናል። ፊታችሁን እንዳያይ በደላችሁ ከልሎታል ይላል። ድምፃችሁን እንዳይሰማ በደላችሁ ጆሮን ከልሎታል ይላል። የጸብ ግድግዳ ነበረ። እሱን ሰላም ያደርግ ዘንድ መጣ ይላል። አንድ። ሁለተኛ ሰላምን ያደርግ ዘንድ ጥልንም ይገድል ዘንድ ይላል። ሰላምን የሚያደርገው ጥልን ገሎ ስለሆነ በመስቀሉ በቤዛነቱ ጥልን ይገድል ዘንድ መጣ ይላል። ሶስተኛ አንድን አዲስን ሰው በራሱ ይፈጥር ዘንድ መጣ ይላል። ትንሽ ይቆየኝ፣ ይሄ መለስበታለሁ። አራተኛው ሁለቱን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ መጣ ይላል። ሰላምን ያደርጋል፣ ጥልን በመስቀሉ ይገላል፣ አንድን አዲስን ሰው በራሱ ይፈጥራል። ለማስታረቅ መጣ ነበራ። ርቀን ነበር ለማቅረብ፣ ተጣልተን ነበር ለማስታረቅ፣ ተለያይተን ነበር አንድ ለማድረግ መጣ። እዚህ ጋር ጥያቄ ልጠይቃችሁ፣ እናንተ አትታዩኝም፣ ከሰማችሁኝ ልጠይቃችሁ። እኔና እናንተ ታርቀናል አልታረቅንም? ጌታችን ሰው በመሆኑ ስጋውን በመቁረሱ ደሙን በማፍሰሱ ቤዛ በመሆኑ ካሳ ሆኖ በመሰጠቱ ራሱን መጠወተ ርዕስ ራሱን በመስጠቱ ታርቀናል አልታረቅንም? ኧረ ጮክ በሉልኝ። ታርቀናል አልታረቅንም? አባት ብለን የምንጮህበትን የልጅነት መንፈስ አግኝተናል አላገኘንም? ገነት ተከፍታልናለች አልተከፈተ? የልጅነት ጸጋን ተሰጥቶናል አልተሰጠንም? ብንጣራ እንሰማለን አንሰማም? ብናንኳኳ ይከፈትልናል አይከፈትልንም? ታርቀናል አልታረቅንም? ታርቀናል። እዚህ ጋር አንድ ነጥብ ላስይዛችሁ። ኢየሱስ ክርስቶስ የጀመረው ያልጨረሰው፣ የሞከረው የፎረሸው ምንም እርቅ የለም። ሁሉንም እርቅ አስታርቆን ታርቀናል። አሁን ኢየሱስ ክርስቶስ በሰማይ ሊያስታርቀን ሄዷል ካሉ እሱ ሌላ ኢየሱስ ነው። አሁን በሰማይ ገና ያላስታረቀው ሌላ እርቅ እንዳለ ሁሉ ለማስታረቅ ገብቷል የሚሉ ከሆነ እሱ ሌላ ኢየሱስ ነው። ምክንያቱም እኛ ምን ብለናል? በሞቴ ምን ብለናል? ታርቀናል። ማስረጃ አለን።
ግጥም እንዲህ ይላል ሮሜ መልእክት ምዕራፍ 5 ቁጥር 10 በልጁ ሞት ታረቅ። በምን በሞቱ ታረቅ። ታርቀናል። እንግዲህ ያው ታረቅን ካልክ አሁን በምንበድለው በደልስ እንጣላ የለ? አሁን ታዲያስ በምን እንታረቃለን? ክርስቶስ እንደገና ለኛ፣ እንደገና ለኢዮብ፣ እንደገና ለአልማዝ፣ እንደገና ለከበደ የማስታረቅን ስራ ለመስራት ወደ ሰማይ ሄደ የሚሉን ከሆነ ይሄ ሌላ ኢየሱስ ነው። ታዲያ በምን እንታረቃለን? ይሄው ንስሐችን ኃጢአታችንን ይቅር ሊለን ከአመፃችን ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ኃጢአታቸውን ይቅር ያላችኋቸው ይቅርላቸዋል፣ ያዛችሁባቸው ተይዞባቸዋል። ይሄው ስልጣንን ከተልእኮ ይሰጣቸው ክህነቱንም መስዋዕቱንም በፍቅር የተቀበለች ይቹት ቤተ ክርስቲያን አሁን ብበድልስ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይለናል እንጂስ አሁን ኢየሱስ ክርስቶስ ለማስታረቅ ወደ ሰማይ የሄደ እንዳይመስል አሁንም በማስታረቅ ስራ ተጠምዶ የሚቆይ እንዳይመስል ይሄንን ግጥም አድርጎ የሚያስታርቅ የሚነግረንን ቃል ደግሞ ሮሜ 5 ቁጥር 11 ላይ ላንብብላችሁ። መታረቁን ባገኘንበት በኢየሱስ ክርስቶስ ይልልሃል። አግኝተናል። ያላገኘነው የተረፈ ሽራፊ ያስቀረው ወርቅ የለም። ታርቀናል። ሁለቱን በአንድ አካል ያስታርቅ ዘንድ መጣ፣ ጨረሰ። የት ላይ? በልጁ ሞት። ሞቱ የት ላይ? መስቀል ላይ። አንድ ጊዜ በመስራቱ ምክንያት አበቃ። በረከቱ ትደርብንና ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ብርቱ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑ የሆነውን ደዌ ያድናል ይልና፣ ደካማ መድኃኒት ግን ተደጋግማ በመደረጓ ደካማ መድኃኒት መሆኑ ይታወቃል ይላል። ልድገመው፣ ብርቱ የሆነ መድኃኒት አንድ ጊዜ በመደረጉ ምክንያት ጽኑውን ደዌ ያድናል። ስንት ጊዜ? አንድ ጊዜ። ብርቱ የሆነ ኢየሱስ ክርስቶስ አንድ ጊዜ ሰው በመሆኑ፣ አንድ ጊዜ መስዋዕት ሆኖ በመቅረቡ፣ አንድ ጊዜ ራሱን በመስጠቱ፣ አንድ ጊዜ መከራ በመቀበሉ፣ አንድ ጊዜ በመስራቱ ጽኑ የሆነውን ደዌያችንን፣ ኃጢአቱን፣ ጉስቁልናውን፣ ሞቱን በሙሉ አንድ ጊዜ ነቀለልን። ኢየሱስ ክርስቶስ ብርቱ ነው ደካማ ነው? ብርቱ ነው ደካማ ነው? የተወደደች ቅድስት ድንግል እንዲህ አለች፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ብርቱ ደካማ ኢየሱስ ክርስቶስ። ይኸውላችሁ አንዲት መድኃኒት ደካማ መሆኗ የሚታወቀው ተደጋግማ በመወሰዷ ነው። የስኳር መድኃኒት እኮ ንቅል አድርጋ ማጥፋት ያልቻለችው መሽታው ከመድኃኒቱ በላይ ሆኖባታል። ደካማ መድኃኒት ናት። ድካሟ በምን ይታወቃል? ሁል ጊዜ በመወሰዷ። ሁል ጊዜ ሲያስታርቅ ይኖራል ካሉን አይደለም። ይሄ ሌላ ኢየሱስ ነው። ይሄ ደካማው ኢየሱስ ነው። እኛ የምናምነው አንድ ጊዜ በመስራቱ ምክንያት ለዘላለም ያዳነንን አምላክ ነው የምናምነው። ደካማ ኢየሱስ እኛ እናውቅ። ሁለተኛ አንድ አዲስን ሰው በራሱ ይፈጥር ዘንድ የሚለውን ቃል አቆይቼው ነበር፣ ልመለስበት። በሞቴ ስሙኝ። ሰላምን ያደርግ ዘንድ ጥልን በመስቀሉ ይገል ዘንድ አንድን አዲስን ሰው በራሱ ይፈጥር ዘንድ ካለ በኋላ ሁለቱን በአንድ አካል ያስታርቅ ዘንድ የሚለው ቃል ላይ መጣ። አሁን ልመለስበት። ምን የሚለው ቃል ላይ? አንድን አዲስን ሰው በራሱ ይፈጥር ዘንድ የሚለው ጥቂት ላስታውሳችሁና ወደምፈልገው የትምህርቴ ማዕከል ገብቼ ያጠናቀቃለሁ። ኢየሱስ ክርስቶስ ሰው ሆኖ የተገለጠው
አንዱ ተልእኮ እኔና እናንተን በአዲስ ፍጥረት ለመፍጠር ነው። እየሰማችሁኝ ነው? አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። እዩ ሊቃውንት እንዲህ ይላሉ። ጥንተ ፍጥረት የሚሉት የመጀመሪያው የሰው ልጅ የተፈጠረበትን ዓርብ ነው። እሱ ምን ይባላል? በጥንተ ፍጥረት ይባላል። የመጀመሪያው ፍጥረት ይባላል። ሁለተኛው ፍጥረት የሚባለው ደግሞ በኃጢአት ጎስቁለን ባህሪያችን አድፎ ጎድፈን በነበረበት ዘመን በአዲስ ኪዳን ክርስቶስ ሰው ሆኖ በዕለተ ዓርብ በመስቀል ላይ የፈጠረን አዲስ ተፈጥሮ ነው። ያኛው ጥንተ ተፈጥሮ፣ ይሄ ደግሞ አዲስ ተፈጥሮ። የት ላይ? መስቀል ላይ። እሷ ዕለተ ዓርብ ናት። እዩ በመጀመሪያው ዕለተ ዓርብ በጥንተ ተፈጥሮ ፈጠረን። በሁለተኛው ዓርብ በአዲስ ተፈጥሮ ፈጠረን። በመጀመሪያው ጥንተ ተፈጥሮ አፈር ዘግኖ ፈጠረን። በአዲስ ተፈጥሮ ችንካር በእጁ ተክሎ ፈጠረን። በመጀመሪያው ተፈጥሮ በአፉ እስትንፋስ እፍ ብሎ ፈጠረን። በሁለተኛው በአዲስ ተፈጥሮ መራራ ሐሞት ተጎንጭቶ ፈጠረን። ንጽጽሩ እንደዚህ ነው። ይሄንን ደግሞ በደንብ ማረጋገጥ ከፈለጋችሁ እዛው ኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን። እንዴ ፈጣሪያችን ነው ኢየሱስ ክርስቶስ። ነቢይ ብቻ አይደለም፣ መምህራችን ብቻ አይደለም። ወደ ሰውነታችን ገብቶ የተዋሃደን ፈጣሪያችን ነው። ከነቢያት በላይ የነቢያት አምላክ ነው። ከማጋ ታወዳድሩታላችሁ? እሱ ከነቢያት ይበልጣል፣ ከሙሴ ይበልጣል፣ ከኢያሱ ይበልጣል። ማን ይወዳደረዋል? ማን ይፎካከረዋል? ራሱን የቻለ ሰፊ ትምህርት አለው እንጂ እንደ ሙሴ ፊቱን ሲሸፈን የማያበራ አይደለም። ልብሱ እንኳን ያንጸባርቃል። ከሙሴ በላይ ነው። ሙሴ ጫማን አውልቅ ነው የተባለው። ክርስቶስ የጫማውን ጠፍር እንኳን መፍታት የማይቻል ነው። ከሙሴ በላይ ነው። ኤልያስ በእሳት ሰረገላ ያረገ ነው። ኢየሱስ ክርስቶስስ እሳት የሚባላ እሳት፣ ልብሱ እሳት ነው። ሊቀርቡት የማይቻል ብርሃን ነው። መጎናጸፊያውን ሰጥቶ ከሄደው ከቅዱስ ኤልያስ በላይ ስጋውንና ደሙን ሰጥቶን የሄደ እሱ በላጭ ነው። ማን ነው ነቢይ ብቻ የሚያደርገው? ኢየሱስ ክርስቶስ ፈጣሪያችን ነው። መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን የሚለው እኮ ለዚህ ነው። የት አንድን አዲስን ሰው በራሱ ይፈጥር ዘንድ። ዓርብን ካነጻጸርን ካልቀረ ቅዳሜስ መነጻጸር አይገባው? ገባዋል። እግዚአብሔር በጥንተ ተፈጥሮ ዓርብ ዕለት ሥራ ከሠራ በኋላ ቅዳሜ ዕለት የጠበቀው ማረፍ ነው። የእግዚአብሔር ቃል ከሥራው ሁሉ አረፈ ነው የሚለው። ከሠራ በኋላ በጥንተ ፍጥረት ዓርብ ከሠራ በኋላ ቅዳሜ አረፈ ነው የተባለው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይህን ንጽጽር ስንቀጥለው ምን እናገኛለን ካላችሁ፣ በዕለተ ዓርብ በመጨከን በመስቀል ላይ ታላቁን የማዳን ሥራ ከሠራ በኋላ ክርስቶስ የሚጠብቀው ሌላ ሥራ የለው። የሚማልድበት ሌላ ሥራ የለው። የሚቃትትበት ሌላ ሥራ የለው። የሚያገለግልበት ጽዋ ይዞ ደም የሚረጭበት በሰማይ ሌላ ሥራ የለው። በአባቱ ፊት የሚቆምበት ሌላ ሥራ የለው። ማር ይቅር በል እያለ የሚለምንበት ሌላ ሥራ የለው። ምንድን ነው? ማረፍ። ይሄን ልታረጋግጥልን ትችላላችሁ? አዎ። ምን ይላል? አንድ አስደናቂ ቃል አንብብላችሁ።
እንዲህ ይላል። ማረፉን የምናረጋግጠው በምንድን ነው ካላችሁኝ፣ አጭር መልስ በመቀመጡ ነው። እሱን ማረጋገጫ አለን። አዎ እንዲህ ይላል። ሊቀ ካህናት ሁሉ ዕብራውያን 10:11 ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች እያቀረበ ቆሟል ይላል። ይህ ስለ ኦሪቱ ሊቀ ካህናት ቅዱስ ጳውሎስ ተናግሮታል። በኦሪት የነበሩ ጊዜያዊ ስርየት የሚያሰጡ የኦሪት ሊቃነ ካህናት ዕለት ዕለት ሁል ጊዜ ይሰሩ ነበር። ለምን? ኃጢአትን ማስወገድ ስላልቻሉ ነው። በዚህ ምክንያት ምን አደረጉ? ብዙ መስዋዕት መሰዋት ግድ ሆነባቸው። ግድ የሆነባቸው ብዙ መስዋዕት ለመሰዋት ምን ማድረግ ተጠበቀባቸው? ይቆሙ ነበራ። ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን ብዙ መስዋዕቶች እያቀረበ ቆሟል። ማን? የኦሪቱ ሊቀ ካህናት። ለምንድን ነው የቆመው? ስራ ስላለበት። ለምን? ኃጢአት ስላልተወገደ። ለምን? ስራው ስላልተፈጸመ። ለምን? ፍጡር ስለሆነ። በቃ አሁን ንጽጽሩን ይቀጥላል። ንዑድ ክቡር የሚሆን ሐዋርያ ጳውሎስ ደገኛይቱ በሆነች በዕብራውያን መልእክቱ ምዕራፍ 10 ቁጥር 11 እርሱ ግን አለና ክርስቶስን አመጣው። ማን? እርሱ ግን። እርሱ ማን ነው? የአዲስ ኪዳኑ ሊቀ ካህናት። ምን አደረገ? እርሱ ግን አንድን መስዋዕት። ስንት መስዋዕት? እነዚያ ብዙ የሆኑት ለምንድን ነው? ኃጢአት ማስተስረይ ስላልታቻለው። እሱስ አንዱ መጠጥ በቃኝ፣ አንዱ ይበቃናል። ምኑ? ደሙ፣ ስጋው። አንዱ በቃኝ። ዳዊት ነው ያለው፣ አንዱ በቃኝ። የሆነ ስራ ሰራ። እርሱ ግን አንድን መስዋዕት። ስንት መስዋዕት? እነዚያ ብዙ። እሱስ አንድን መስዋዕት ለዘለዓለም አቅርቦ፣ አንድ ለዘላለም ሰርቶ አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ፊት ተቀመጠ ይላል። ያኛውስ ሁል ጊዜ ስለሚሰራ ቆመ። ይሄኛውስ አንዴ ስለሰራ ዳግመኛ እየደጋገመ ስለማይሰራ። ለምን? የባህሪ አምላክ ስለሆነ። ያኛውስ ፍጡር ስለሆነ ይሄኛው ተቀመጠ፣ ያኛውስ ቆመ። ማረፉን በምን አረጋገጠን? በመቀመጡ ነዋ። መቀመጥና መቆም ምንድን ነው? እኔ አይደለም ተረጉምላችሁ። በረከቱ ትደርብንና አፈ በረከት የተባለ ዮሐንስ አፈወርቅ የዕብራውያንን መልእክት በተረጎመበት ድርሳኑ 13ኛው ድርሳን ላይ እንዲህ አለ። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ኢየሱስ ክርስቶስን ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ አለ። አንዳንዶች በዚህ ዘመን ኢየሱስ ሊቀ ካህናችን ስለሆነ አማላጃችን ነው ሲሉ እንሰማለን። ይሄ ሌላ ኢየሱስ ነው። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አሁንም የሚያገለግል አይምሰልህ። አሁንም የሚያስታርቅ አይምሰልህ። አሁንም ማሪ ቅርበል የሚል አይምሰልህ። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል። አለበለዚያማ እኮ ፍጡር ሆነ። አንዴ ብቻ ማይሰራ ለዘውትር የሚተጋ ከሆነ ምኑን ፈጣሪ ሆነ? ምኑን የባህሪ አምላክ ሆነ? ምኑን ከኦሪት ሊቃነ ካህናት ተለየ? አንተ ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። አንዴ ይበቃዋል። እሱ ብርቱ ነዋ፣ የባህሪ አምላክ ነዋ። ይቀጥላል። ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ ይልና ሰው ሲሆን የሰውነትን ስራ በመስራት ጸንቶ እንዳልኖረ ሰው ነው ክርስቶስ። አሁን በሰማይ ፍጹም ሰው ፍጹም አምላክ ነው። ሰው ነው የምንለው ግን የሰውነትን ስራ በመስራት በሰማይ አይኖርም፣ አይጸናም። ለምን? ሰው ነው፣ አይራብም። እውነት አስብ፣ በሰማይ ይራባል? ሰው ነው፣ የሰውነትን ስራ በመስራት ጸንቶ አይኖርም፣ አይራብም። ሰው ነው፣ አይጠማም። ሰው ነው፣ አይታመምም። ሰው ነው፣ አይደክምም። ሰው ነው፣ አይሞትም። ሰው ሲሆን የሰውነትን ስራ በመስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገል ስራው ጸንቶ አልኖረም። እየሰማችሁኝ ነው? አንድ ጊዜ አገለገለ፣ ከዚያ ግን ተቀመጠ። በማገልገል ስራው፣ በማስታረቅ ስራው፣ በማማለድ ጸንቶ አልኖረም።
አንድ ጊዜ ነው የሚበቃው። ሁል ጊዜ ያገለግላል የሚል ሰው ቢኖር፣ ሁል ጊዜ ያስታርቃል የሚል ሰው ቢኖር፣ ሁል ጊዜ ያማልዳል የሚል ሰው ቢኖር ስለሌላ ኢየሱስ ነው የሚያወራው። ይህንን መጠቅለያ የቅዱስ ዮሐንስ አፈወርቅ ትምህርት ሊቀ ካህናት ሲል ብትሰማው ዘውትር የሚያገለግል አይምሰልህ። ሰው ሲሆን የሰውነትን ስራ መስራት ጸንቶ እንዳልኖረ ባገለገለም ጊዜ በማገልገሉ ስራ ጸንቶ አይኖርም ካለ በኋላ ቀዊም እንጂ መቆም እንጂ ነቢር መቀመጥ ሲያገለግሉ መኖርን አያስረዳም ይላል። አየህ፣ የተቀመጠው ዘውትር የሚያገለግል እንዳልሆነ ለማረጋገጥ ነው። ቢቆም ኖሮ ሲያገለግል እንደሚኖር እናውቅ ነበር። እሱስ ተቀምጧል። መቀመጡ ምንድን ነው? የአገልግሎቱን መጠናቀቅ ነው የሚያሳየው። መጨረሱን ነው የሚያሳየው። ሲያስታርቅ አለመኖሩን ነው የሚያሳየው። ሲያማልድ አለመኖሩን ነው የሚያሳየው። ምን ላይ ተቀመጠ ትል እንደሆነ ሁላችን በክርስቶስ የፍርድ ወንበር ፊት እንቆማለን። የምን ወንበር? የተቀመጠው የፍርድ ወንበር ላይ ነው ጎበዝ። የምልጃ ወንበር የለም። የፍርድ ወንበር መቀመጥ ምንድን ነው? ለመፍረድ ነው። እንደገና ለማማለድ የሚቀመጥ ይመስልሃል? እንደገና ለማስታረቅ የሚቀመጥ ይመስልሃል? ይህንን ማረጋገጥ ከፈለጋችሁ 2-3 ጥቅሶችን ልናገርና ላብቃ። 40 ደቂቃ ነው ያሰብኩት፣ 40 ደቂቃ ሆኗል። እየሰማችሁኝ ነው? እንዲህ ይላል እግዚአብሔር ቃል። ከመቀመጥ ጋር ተያይዞ አብሮ የሚነሳው ፍርድ ነው እንጂ ምልጃ አይደለም። ኢየሱስ ክርስቶስ ተቀመጠ፣ የአገልግሎቱ መጠናቀቅ ገለጠ። ከዚያስ መቀመጡ የፍርድ ወንበር ላይ እንደሆነ አሳወቀ ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 10 ላይ። ይሄንን በደንብ እናብራራው ካል ሐዋርያት ምን ብለው ጠየቁ ጌታችንን? እኛ ሁሉን ትተን ተከተልን፣ እንግዲህ እኛ የምናገኘው ምንድን ነው ብለው ጠየቁት። ማቴዎስ ወንጌል ምዕራፍ 12 ላይ ጌታም እንዲህ አላቸው፣ በ12ቱ የእስራኤል ነገድ ዙፋን ላይ ተቀምጣችሁ ምን ታደርጋላችሁ? ትፈርዳላችሁ። ከመቀመጥ በኋላ ፍርድ ነው ወገኔ። ደግሞ ሌላ እናምጣ። ትንቢተ ዳንኤል ምዕራፍ 4 በዘመናት የሸመገለውን በዙፋኑ ተቀመጠ ካለ በኋላ ፍርድም ሆነ ነው የሚለው። መጽሐፈ ሲራክም ተቀምጠ ፍረድላቸው ነው የሚለው። የሚቀመጥ እኮ ለመፍረድ ነው፣ ፍርድ ነው እንጂ ምልጃ፣ ጸሎት፣ ልመና፣ መቃተት፣ ማር ይቅር በል እንዴት ከቶ ከክርስቶስ ይሰማል? ነገሩን በደንብ ለማሰሪያ ለቅርብ የሊቃውንትን ከፈለጋችሁ ደግሞ አብ ወልድ መንፈስ ቅዱስ ይመረምራሉ። አብ ወልድ መንፈስ ቅዱስ በአውደ ፍትህ ይቀመጣሉ። አብ ወልድ መንፈስ ቅዱስ ይፈርዳሉ፣ ይመረምራሉ፣ ይቀመጣሉ፣ ይፈርዳሉ። ያዳነን የባህሪ አምላክ ስለሆነ ሁል ጊዜ ሲሰራ አይኖርም። አንድ ጊዜ መስራት ብቻ ይበቃዋል። አንድ ጊዜ ደጋግሞ ያስታርቃል፣ ደጋግሞ ያማልዳል፣ ደጋግሞ ይለምናል፣ ደጋግሞ ሌላ ኢየሱስ ነው እኛ ማናውቀው። እንደዚህ ያለውን ኢየሱስ ቤተክርስቲያን አታውቀው። አንድ ጊዜ መስራት ብቻ ይበቃዋል። ምሳሌ ለመስልና ላብቅ። የአባቶቻችን ምሳሌ ነው፣ የራሴ አይደለም። የራሴ አይደለም። የስነ መለኮት ምሁራን አካላዊ ቃል የእግዚአብሔር ቃል የሚሰራውን ስራና የፍጡር ቃል የሚሰራውን ስራ ለይተው በደንብ ያስተምራሉ። የፍጡራን ቃላት ማለት የሰው ልጆች ቃላት፣ ይሄኔና እናንተ የምንናገረው ቃላት፣ የእንስሳት ቃላት፣ የመላእክት ቃላት በርፎሪኮን አተርጋውን ብለው አባቶቻችን የሚያብራሯቸው የፍጡራን ቃላት ዝራዋን ቃላት ናቸው። አንድ ጊዜ ከሰሩ በኋላ ደጋግሞ መስራት ይጠበቅባቸዋል። ለዚህ ነው ቅዱሳን ጻድቃን አማላጆች ናቸው የምንለው። ለዚህ ነው መደበኛ ስራቸው ነው ይነሱ። ክርስቶስስ ካላችሁ ሆይ ስግው ቃል ሰው የሆነ ቃል አካላዊ ቃል ሰው በመሆኑ አዲስ ስም ወጥቶለታል። ስግው ቃል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቁጥር 14 ዮሐንስ ወንጌል ምዕራፍ 1 ነው ማነበው። ቁጥር 14 ቃልም ስጋ ሆነ ይላል። እግዚአብሔር የሆነው ያ ቃል ስጋ ሆነ፣ ሰው ሆነ ማለት ነው። ብዙ ማብራሪያ ያለው እኔ አጠር ላድርገው። ሰው ሆነ። ይህ ስግው ቃል አዲስ ስም ወጣለ። ስግው ቃል የሚባል ለምሳሌ ከሰል አለ፣ እሳት ደግሞ አለ። ከሰሉ እሳቱ ሲገባ ምን ይባላል? እህቶች፣ እናቶች
ተውት እናንተ ወንዶቹ ነገሩ እንግዲህ የለም እነሱ ተሰውታል መሰለኝ። ምን እሰይ አኮራችሁኝ። ፍም ነው የሚባለው ሰምታችኋል? አዲስ ስም ነው የሚወጣለት አይደለ? ፍም ነው። እሳት ይባላል፣ ከሰል ይባላል፣ ምን ይባላል? ፍም። አካላዊ ቃል አለ፣ ስጋ አለ፣ ሲዋሃድ ስግው ቃል የሚል ስም ወጣለት። እዩ አካላዊ ቃል ፈጣሪ የሆነው ቃል እየሰማችሁ ይለው ፈጣሪ የሆነ ቃል ነው። ዓለሞች ሁሉ በእግዚአብሔር ቃል እንደተዘጋጁ እናውቃለን ይላል። ፈጣሪ የሆነ ቃል ነው። ይሄ ቃል አንድ ጊዜ መስራት ይበቃዋል እንጂ ሁል ጊዜ እየደጋገመ አይሰራም። ምክንያቱም ፈጣሪ የሆነ ነው። ሁል ጊዜ ያስታርቃል፣ ሁል ጊዜ ያማልዳል የሚለው በእውነት እነዚህ ሰዎች እግዚአብሔርን ፍጡር እያደረጉት ነው ብለን የምንጮህ እኮ ለዚህ ነው። በጥልቀት በቅጥነት ሕሊና አባቶቻችን ስላስተማሩ ነው። እስኪ ጠይቃችሁ እግዚአብሔር ማለዳ ማለዳ እየተነሳ እናንተ የምትኖሩበት አካባቢ 12 ሰዓት ላይ እየተነሳ እግዚአብሔር ብርሃን ይሁን ይላል እንዴ? ቆይ ዝም አላችሁ ይላል እንዴ? ስንት ጊዜ አለ? አንድ ጊዜ አለ። የብርሃናት መሽከርከር ግን ለዘላለም ጸና። እውነት አሰብ ስንት ጊዜ መስራት? ሁል ጊዜ ሲሰራ አይኖርም። እየሰማችሁ ነው። ፈጣሪ የሆነ ቃል እንደዚህ ነው። ኢየሱስ ክርስቶስን ፈጣሪ ስግው ቃል አንድ ጊዜ በመስቀል ላይ መስራት ብቻ በቅቶታል እንጂ ሁል ጊዜ ሲጸልይ፣ ሁል ጊዜ ሲያማልድ፣ ሁል ጊዜ እሱ ሌላ ኢየሱስ። እየሰማችሁ ነው። ዮሐንስ አፈወርቅ የመሰላት ምሳሌ ያለች በጣም ጥሩ ታቀርባለች። እንዲህ ይላል፣ ከዚህ ጋር የተያዘ ነው። እግዚአብሔር ለአዳምና ለሔዋን ብዙ ተባዙ ምድርንም ሙሏት አለ። ስንት ጊዜ? እና በየመኝታ ቤቱ እየመጣ እግዚአብሔር ብዢ ተባዢ ይላሉ ይላል። ስንት ጊዜ? ከዛ በኋላ ፍጥረት ቀጠለ። እውነት አሰብ አንድ ጊዜ ሰራ፣ ቤተክርስቲያን ቀጠለች። ሌላ ኢየሱስ። ይቆየን። እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ገብርኤል በረከት ረድኤት አይለየን። አሜን።